ሊያምርብኝ ብዬ ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ አብረን ነበር እንጂ ይቅርታ እንዳለች የምትፈልጊ ይቅርታ አድርግልኝ በእናትህ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ፊሽታ ፋሚሊዎች እንዴት ናችሁ? እኛ ደህና ነን። እንግዲህ ወደ አሰብኩ መግባቴ በፊት ሰላም ባያችሁ ፋሚሊዎችን። እሺ ፋሚሊ እንዴት ናችሁ? ነኝ በጣም ደህና ነኝ። ያው በባለፈው ቪዲዮ በጣም እንዳሳዘንኳችሁ አውቃለሁ። ለሱ ደግሞ ይቅርታ ጠይቄያለሁ። ዛሬ ደግሞ ያው ወደ ኦሌድ ጋር ነው የምንሄደው። አዎ ኦሌድ ጋር ላይ ኦሌድን ይቅርታ ለመጠየቅ ነው የምንሄደው እና ተከተሉ። ያው ይቀበለን እንግዲህ ምንም አውቀው ነገር የለም። ግን ቤቲ እንደዛው ማድረግ እንዳልነበረብሽ ታውቂያለሽ። አጥፍቻለሁ። እኔ በዚህ ልክ እንደዚህ ሆናል ብዬ አስቤ ነበር። ግን የሆነ ነገር ከማድረጋችን በፊት መጀመሪያ በጣም በቃላ ብዙ ጊዜ ማሰብ ይኖርብናል። ምን ያህል እርምጃ መውሰድ ቤት ጋር እንዳለብንና እንግዲህ ያው ብቻ ይቅርታሽን ይቀበልሻል አይቀበልሽም ፋሚሊ ጋይስ እንግዲህ ኮሜንት ላይ አስቀምጡ እና በደንብ ይቅርታ ደግሞ ባያቸው በጣም እኔ እንደኔ ማስተብ ማስደር ቀላል አይደለም እንደዚህ አይነት ነገር። እሺ ያው ባለፈው ቪዲዮንም እየሰራው ይቅርታ ጠይቄያለሁ እና በድጋሚ በጣም ትልቅ ይቅርታ ፊሽታን እንዳስከፋው ታውቃለሁ እና አሁንም ይቅርታዬን ይቀበለኝ አይቀበለኝ አላውቅም። እግዚአብሔር ያውቃል። ያው እንግዲህ የሆነ ነገር ባዶ እጃችንን ከምን ይሄ ሆዳም የሆነ ጓደኛሽ እንግዲህ ብር ሊያዘጣን የሆነ ነገር ብንገዛለት አደጋችን የሆነ ፍርት ነገር ልታይ እንግዛለት አንድ ኪሎ ሙዝ አድርግልን እስኪ ምን የሚለን ይመስልሻል? የሆነ የሚደነገር ነው ይመስላል። እንጃ ባለፈው አስደብሬዋለሁ እኔ ሲጀምር መቼም ያታስታርቂኛለሽ። ስንት ነው አቦ? ያው እንግዲህ አሁን ፋሚሊ ደርሰናል። ከኋላችን እንደምትመለከቱት ኦሊዚ ነው ያለው። በስንት መከራ ነው በቃ እዚህ ራሱ። ግን እንዴት ብዬ ነው አይኑን የማየው? እኔ አላቅልሽም። መጀመሪያ ነበር እኮ እንደዚህ ነገር ከማድረግሽ በፊት ነበር ቤት ማስተዋል ነበር ሸር ራስ በስንት መከራ ነው እዚህ እንድንገባ ራሱ የተፈቀደልን። ግን በስንት መከራ ነው እዚህ እንድንገባ የተፈቀደው። ለዛ ያላ ባገኘሽ አጋጣሚ በቃ ማረግ እንዳልነበረብሽ ማለት ተሰንሻለሽ። ይቅርታ እንዲያደርግልኝ የሆነ ነገር እኔ ምንም ልላችሁ ደግሞ እኔ ለማንም ሶስታችሁም ጓደኞቼ ናችሁ። ለማንም ትናገር እንደ ፈልጋ አንቺን እኮ እንደዛው አክፎሽ እንዲቀጥል አይደለም። አሁንም እኮ እዚህ ልጅሽን የምታወጥ እኮ በቃ ዳንስ መተሽ እንደጠይቂ አላ ምን ያህል ነው የኛ ጓደኝነት እንዳልጠፋ ለማሳየት ባን እንደኔ መጣና ከዛ የሰማሽም ወራሱ ይቅርታ ማረጋም በቃ የሶሉት ይቅርታ ሳስበው ማለት ነው ገና ከበር እንዳታስገባት የሚል ነው የሚመስለው። ትንሽ ባለፈው በጣም ነው የቆጡት። እሱ እኮ አንዴ በቃ አለፈ። የፈሰሰ ውሃ አይታፈስም ይባል የለ በቃ። ስለዚህ በቃ ለማስተዋል ነበረብሽ መጀመሪያ ላይ። ለዛ እንግዲህ በቃ የተሰማሽን ተናገሪ። ይቅርታ ማለት የትልቅ ሰው ምልክት ነውና እኔ ነገር ይሻላል አይደል? ከዚህ በፊትም የዛለት ማታው ላይ አውርቼሻለሁ። እኔ እንደዚህ እንዲሆን እንደዚህ እንዲመታ በዚህ ልክ እንዲጎዳ ፈልጌ ምናምን ያደረኩት ነገር የለም። እኔ በቃ የሚያወራውን ነገር ሰምተሻል። እሱን የሚታው መስሎኝ ነው እንደዚህ አይነት እርምጃ የወሰዱት። እስኪ
ያው እንግዲህ ፋሚሊያውን በቃ ብንገባ ይሽልማ እንግባ እኮ ግን እስኪ ያን ማለት በቃ አንቺም ለማስታረቅ ሞክሪ። እሞክራለሁ እኔ ቻልኩትን እኮ አደርጋለሁ። እኔ አላረግም እኮ አላልኩም፣ ግን ብቻ የቻለውን ሞክር። ጋይስ ፋሚሊ እንግዲህ ኮሜንት ላይ እንዲታረቁ የቻላችሁትን ነገር አድርጉ። ሰላማትለንም ታዲያ ማን አሳያችሁ ነው ሆስፒታል? ወንድማችን የትኛበት እንዴት አናውቅም። አሰብጅበሽ እንደነ አሁን ከዚህ ጋር ጌታን ከምንሽ ወላ ሙኛ ቆጣ ራሱ ጋር ሲጀምር ደግሞ እንዴት አስገባችሁ? ማንንም አይጋውም ተብሎ ነበር። ዛሬ ያሱ ቀን ነው አይፈቀድም የተባለበት ቀን ነው። የሚፈቀድበት ቀን አይደለም ነበር ዛሬ እንድጠይቁ። ግን ስለመጣችሁ አክብራችሁ አመሰግናለሁ። ግን ቤት እኔ ላይሽ አልፈልግም ላይሽ አልፈልግም። አረ እንዳታስጨነቃሽ ደግሞ በባዶ እጅ አንዴ የምትወደው ነገር ነው መጣን። ምን አወጣች? ተሰኛም እንደሚወደው ከመወደው ላይ ማንወደውን ይዛችሁብኝ መጣችሁ። ከዛ እኮ ምን አንተ ምግብ የተባለ እንዳለ ይመቻል። ምን ታሽቃብጣለህ? አቤት ሰው እስከሚገርመው ድረስ እንዴ ቤተሰብ በጣም የሚገርመው ስልሽ ጀስት ከአንድ ከመወዳ ከማፈቅራ ሴት የማይጠበቅ ነገር ነው። ሁለተኛ ነገር ደግሞ ጀስት ታውቂያለሽ አይደለ እኔ ልቤን 5 ዓመት ሙሉ እንዴት እንደጠበቅኩሽ 5 ዓመት ሙሉ እንዴት እንደማፈቅርሽ ይሄን ነው ታውቂያለሽ። ማስደብደቡ ምን አይነት ብቻ አልፏል። እኔ ባይዘው በነገራችን ላይ ማለት ነው ግን አሁን ያለች ስለመጣችም አመሰግናለሁ። ነው ማለት በጓደኝነት ምስጋና የሚባል ነገር የለም። ምስጋና የሚባል ነገር የለም። ግን እኛ አዲስ ነው እንዴ ባንተ ላይ ገብቶኛል። ጀስት ግን ያው በቃ ኦሊና ሞታ ብለሽ ስለመጣሽ ራሱ አመሰግናለሁ። ግን በጣም በቃ እኔ እንጃ እኔ ያንቺ በስተኛ ነው ተቀምሽ በስተኛ ነው በጣም ከምልሽ በጣም የላይ ማማት የወሴም መቁሰል ሲቀጥል ደግሞ እኔ እንደዚህ ሆኛ አላውቅም። ቤቲ ሀያት ስለመጣችሁ አመሰግናለሁ። ግን እረፍት ላድርግ በጣም ያናደድከኝ ነው። እረፍት ላድርግ እኔ ሰው ስላለ ነው እንደዚህ በስተክል ያወራሁ ያለሁት አይደለም። እረፍት ላድርግ እናንተ ሂዱና እኔ ልተኛ በቃ ስለመጣችሁ አውሩና ዛሬ በቃ እንትናችሁ ዛሬ ፊት አለቀ በቃ ስንት ስራ ትቼ ምናምን ነገር ነው የመጣሁት። ስለዚህ ያላችሁበትን ችግር በቃ ተነጋግራችሁ ፈቱ። እንዴ ሌላ እናንተ ህፃን ልጅ ነሽ እንዴ? ህፃን ልጅ እኮ አይደላችሁ ማለት ይሄ እኮ በጣም ቀላል ነገር ነው። ሲምፕል ነገር በቃ ተነጋግራችሁ ፈቱት ነገር አስማ ነው። ግን ያው ያረጋችሁ አንፃር መንዳት አለብሽ። ያረጋችሁ ነገር ስንት ነገር ሆናለ እስከዛሬ በ5 ዓመት ውስጥ ከዛ ጉዳት ጋር በጣም ይሄ ነገር ነው። ግን እሱ ያረጋችሁስ እኔ ያረጋችሁት ብቻ ነው የሚታይሽ። እሱ ያረጋችሁ ቤት ይቅርታ እንዳደርግላት የምትፈልግ ከሆነ በቃ ይኸውልሽ እኔ ስለምን ነገር ሳጋት ነው። ይቅርታ እንዳደርግላት የምትፈልግ ከሆነ በቃ ስትሄድ ይቅርታ አደርግላታለሁ። ገባሽ? አይት ከሄድ አንተም ብላ እኮ ነው የመጣችው። ገብቶኛል። አንተም ብላ ነው የመጣችው። ጭራሽ እሷን ሳያመኛል ለዛ እኮ ነው ቁጥራ እሷን ሳስታውሳት ያመኛል ለዛ ነው። እኔ መድኃኒት ብቻ መስሎኝ ነበር። መድኃኒቴማ መድኃኒቴ ነች ሁሌ ጊዜ ሳልታመም እኮ መድኃኒቴ ነች። ግን በቃ ሳትታመም መድኃኒት ምን አይነት መድኃኒት ነው? ይሄ ደግሞ
ሰው እኮ ሳይታመም መድኃኒት እኮ ያስፈልገዋል። ሀያት ለዛ እኮ ነው እውነትም ማሞታል ፋሚሊ በጣም ያመሙት እንዴ። ሰው እንዴት ነው ሳይታመም መድኃኒት የሚያስፈልገው? ብቻ ዛሬ በጣም ያማመኝ ነበር። አይ ግን ምን አልክ ዶክተሮች? ያው ቢያንስ 1-3 ቀን ትቆያለህ። 3 ቀን ማለት 6ኛ ሳምንት ሊሞላ እኮ። አይ 3 ቀን ስልሽ 3 ቀን ያው ቼክ አፕ ቀን ስለሆነ ቼክ አፕ ከተደረኩ በኋላ እንትን እላለሁ። ቼክ አፕ ከተደረኩ በኋላ እንትን ሜዲያ ይቀር ወንድሜ የተደሩ ወጣ ብለው ነው ፋሚሊዎች ምናምን ነበሩ እና የዩቲዩብ ቤተሰቦች ደግሞ እንዳያውቁ ፈልገው በቃ ጀስት ደህና እንደውም ባለፈው የሚጠይቁኝ ነበርና ደህና እንደውም ስቃለሁ፣ እጫወታለሁ ትያለሽ ሁሉ ነገር እያለ ከዛ ውስጤ ትክክል ላይሆን ይችላል። ውስጤን ማውቀው እኔና ፈጣሪ የምናውቀው ገብቶሻል። ስለዚህ ጀስት እግዚአብሔር አለ ብቻ። አይ የምር እናንተ አውሩበትም ትንሽ ውጭ ሰሞኑን ይሞቃል በጣም። እናንተ ለምን በዚህ ብርድ ልብስ እንዴት እንደቻልኩ አላውቅም። ሙቀቱ በጣም ይሞቃል። ደግሞ ህመም ላይ ሆነሽ ነው ሙቀት በጣም ከባድ ነው። በነገራችን ላይ አይኔ ተሽፋል። አይኔ ጎይ ለምስማ በጣም ፊት ያልተቋቆረ ቁርቁር ብያለሁ። ቅጥጥ ብሏል። ምንድን ነው ታዲያ እዚህ ሲገ ይቀርባል? ህመም ነው የህመም ስሜት። አይዞህ በቃ አውሩበትና ፍቅር ስትመጣ ትንሽ ቢያንስ ፊትና ምትጣጥበኛ ነገር ልምጣኔ አውሩና ምንም ማውራ ነገር የለም። እንደ ማውራችን ስልሽ ምን ማውራ ትንሽ ቆይቼ እመጣለሁ። እስካሁን እኮ ምንም አላልከኝ። ምን አናገሽ ቤት ይታ ማለት ነው። ጸጽቶኛል፣ ይቅርታ አድርግልኝ። በቃ ያ ነገር ነው። ይሄ ሁሉ ሰው ልጅ 5 ዓመት አንቺ እንዴት ተገባሽ? ለኔ ያለሽ አመለካከት ሁሉ እለት እየወረደ እየቀነሰ ነው። እስከዚህ ደግሞ ፋሚሊዎቼ ደግሞ አይተሻቸዋል ማለት አንቺ መልካም ልጅ ነሽ፣ ጥሩ ልጅ ነሽ፣ ጸባይኛ ነሽ፣ ሁሉ ነገርሽ እግዚአብሔር ለኔ ብሎ የሰጠሽ ነሽና እንደዛ ስታስረድብኝ ያለው ስሜትና ሰው ደግሞ በዛ ነው የፈረጀሽ እንጂ አንቺ መልካም ልጅ ነሽ። አሁን ቤተሰቦችም ያውቃሉ መልካም ልጅ እንደሆንሽ ያውቃሉ፣ ጥሩ ልጅ እንደሆንሽ ያውቃሉ። እና ማስደብደቡ ጀስት አንቺ ያየሽበት መንገድ የራስሽ መንገድ ሊኖር ይችላል። ብቻ አንቺ ኮሊ ትልቅ በጣም ትልቅ ይቅርታ። እኔ እንደዚህ የሁላ ነገር ይፈጠራል ብዬ አላሰብኩም። ማርያም እውነቴን ከልቤ ነው ይቅርታ ስለራሱ ጌታ ኩሽ በጣም በእናትሽ ይቅርታ እንዳለሽ የምትፈልጊው ይቅርታ እንዳለሽ የምትፈልጊው ይቅርታ አድርግልኝ በእናት ቤት ይኸውልሽ ቪዲዮን አቆየልሽ ቤት ቋቹና ይቅርታ እንዳለሽ የምትፈልጊው ይቅርታ እንዳለሽ የምትፈልጊው እንደዛ አይደለም። እንደዛ የምትሆኚ ነገር አይደለም። አንቺ በማርያም ምንም አትበለኝ፣ ይቅርታ ብቻ አድርግልኝ። እሺ ይቅርታ እንዳለሽ የምትፈልጊው አይደለ? ይቅርታ እኮ አደርጋለሁ። ልቤ እኮ ይቅርታ እኮ ይሸነፋል። ግን በቃ እኔ አልችልም። ይወጥሻል አንቺ የሌላ ሰው ሆኖ ማየት አንቺ ጋር ያሳለፍኩት ጊዜ እያንዳንዱ ላፍታ ያገባሽ ከዛ አንፃር ከምቁጭ ነው እኮ ይቅርታ በቃ ትልቅ ይቅርታ ማለት ነው። ጸጽቶኛል፣ በጣም ነው የጸጸተኝ። ሀያት እራሱ በቃ ይቅርታ እኔ ሁላ ነገር እንዲፈጠር አስቤ አይደለም። ታውቃለህ፣ ሲጀምር አንተ የሚያደርገው ነገር ትክክል አይደለም። እኔ ለመግለጽ ስልክ አታነሺ፣ ስደውል እንትን አትይ፣ ስልክ አታነሺ። እያንዳንዷ ነገር ጀስት በቃ ለአንቺ መስዋዕትነት ከፍያለሽ። አንቺ ደግሞ ትለኛለሽ። ከዛ አንፃር ወይም ደግሞ አስረጅኛለሽ። ሶጣ
ራሳቸው አይፈሉም እንዴ? ደግሞ አውቃቸዋለሁ እኮ ራሳቸው ሰው ልጠይቁ ስትመጡ 2 ኪሎ ገዝታችሁ 1 ኪሎ በልታችሁ ጨርሳችሁ ነው። ወዳማ አይደለ እንዴ አንደረስ ሙዝ ነው ወድገማ ነገር ማን ነገርሽ? ለኔ ግን አሳቀለሽ ይወድና ማለት ነው። ረውክ እኔ ነኝ ወላይ ነገርኩት ጌታ አራስን በቃ ሲጀምር ማለት ነው ብዙ እንደምወድ ስታውሽ ብዙ ተጣልኝ ይወጣል። ዛሬ ኳንተኝ በሽተኛ ነው። ይቅርታ ታደርግልኛለህ ብዬ አላሰብኩም ነበር። ስለሽ አስቤበታለሁ። ነው ሆስፒታል ውስጥ ደግሞ እንደምትመጡ ባይዘው አስቤ ነበር። ግን ደግሞ ለወንድሜ ደውላችሁ ተመሰለኝ አይደል? ሆስፒታል የት እንዳለ ነግሮኛል። እሱ እንደነገረኝ በቃ ነው አውቄያለሁ። ጀስት እንደምትመጡ አውቄያለሁ። ከዛ ሳስብ ነበር ለራሳችሁ እና ግን ምን አድርግ 3 ቀን ትቆያለህ። እስኪ ማርያም ግሉኮስ ምናምን ነበር ግሉኮስ ምናምን አድርገውልህ ነበር? ግሉኮስ አታይም እዚህ ጋር ነው። ይሄ ግሉኮስ ነው ጨርሽ ነው። አንድ እንደውም ከዋስቶት ነው ከዚህ ጋር ነበር ግሉኮስ አዛንዛ ነው ቢ አዛራሊስተ ግን መጣቴን ፈራለሁ። ታውቂያለሽ መጣቴን ፈራለሁ። እንዴት ነው? ያው ድጋሚ እንዳይደለ ብደም ነው። ኧረ በማለት እኔ ሲጀምር እኮ እንደዚህ እንዲሆን አልነበረም። ማርያምን እኔ አንተን ችዬ ማስመጣት ምናምን ስለ ልጆቹ እንዲያውም አልነኩህም። የምሬን ነው። በጣም ዱርዬ ናቸው። ከዚህ በላይ ሽት እንዲያደርጉ ነው የሚፈልገው። ኧረ ወዲህ ስለ መታወቃል እኮ ግን እንደነሱ አይደለሽ ወራ አረፍ መጣች ፊት ተጠብላ ነው አይደል? እና ግን ከልብ ነው አያት እቻት መጣች እኮ ነይ በቃ አያቴ ሰሚ በምን እንዳታለለችኝ በሙዛት አታለለች። በራሳቸው ሲጀመረሽ ባዚ ሁለት አንቺ ግን ይገዛማ ያረገችው ያረግ ነው። ዝም በይ አያት እንዴ እኔ ከበላው ራስ ወሬስ ያስተውቃል እንኳንሽ እኔ አሁን ከሱ ጋር እንደ በለውት አይ ያስታውቃል እኮ ሲመጣ ራሱ ጎደል ብሎ እንጂ በዚህ ልክማ ወደ ማታረጊ ብቻ ደስ ብሎኛል። በነገራችን በዚህ አጋጣሚ ለቤተሰቦች የመናገር ፈልገው ነገር በባለፈው ቪዲዮ ቤት ላይ ያዝነውባት ነበርና ግን ያው ምን አይነት መልካም ልጅ እንደሆነች ያው ቀጣይ ወጣ ብቻ ጠብቀው እንዳታስታውሽ። 3 ቀን ትቆያለህ ተብያለሁ። 3 ቀን ጠብቀው እንደወጣው አራት እንደሄደ ብቻ ፈራው። አመሰግናለሁ። እኔ ይቅርታ ስታረክልኝ አመሰግናለሁ። አይ ተገብታችሁ ግን ደስ በጣም አሜሪካ ያያችሁ ግን ቤሪ አሜሪካ ያያችሁ እኔ ለማንም ማለት ለሳምንት የሚያስተኛት እንደዚህ ይሄኛውን ቪዲዮ ለቀው ቢያይ ፋሚሊ እኔ የለውበትም። እኔ ይቅርታ እንዲደራረጉ ነው መጣቸው እንጂ ምንም። አንቺ ደግሞ ምንድነው ጭራሽ ምን አንቺ ስለሽ በእኔ በሷ መሀል ክፍተት ነበር። ሱሱ ክፍተት ሰንታችሁ በጣም ነው የሚለየው። አት በቃ ስላሚር ወሬ አታውሩኝ በእናታችሁ። በቃ ጭራሽ ታሳምኑ እንደመጣችሁ በቃ በቃ ዝም በይ እስኪ ዝም በይ። እሺ ቪዲዮውን እኮ ያወል ምን ነው አንቺ የምትቀበጥሩ? አይ ዝም በይ ልጅ ቆጣሪ። በነገራችን ላይ ደግሞ ችግር አለብሽ። አት እንዴ መሰለሽ ሰሞኑን ሆስፒታል ከገባ በኋላ ሳስብ ነበር። ምክንያቱም ተጣልተን አይሆንም። ምክንያቱም 5 ዓመት ጊዜ ውስጥ ያሳለፍን ጊዜ ማስታወስ አለብኝ። የሰው ልጅ ያ ሁሉ መልካም ያሳለፍከው 5 ዓመት ፍቅረኛውን አታሳልፈው እኮ ዲሃት ለዛ ሳይሆን
5 ዓመት ሙሉ መልካም ነገር ሰርተን በአንድ መጥፎ ነገር ልጅቷን ልፈርዳት አልችልም። ገብቶሻል? አመሰግናለሁ በጣም ይቅርታ ስላደረግልኝ። እሺ ማርያም እንዴ በጣም እሺ አመሰግናለሁ። ልቤያቴው ደስ ይላል ስላስከፍቶ ፋሚሊዎች ግን በቃ ሰው በላቸው። እሺ በቃ ቻው ፌስታ ፋሚሊዎች ነው። ቻው ደህና ሆኖ መልካም ጊዜ ይሁንላችሁ። ቀጣይ ቪዲዮ እንመልሳለን። ቀጣይ ተሽሎኝ እንደምንገናኝ ዛሬ እንደዚህ ምን አልመሰለኝም ነበር ፌስታ ፋሚሊ፣ ምክንያቱም በባለፈው ቪዲዮ አይታችኋል እና አንተንም አመሰግናለሁ ይቅርታ ስላደረክልኝ። በጣም ከባድ ጥፋት እንዳጠፋው አውቃለሁ እና ግን ዛሬ ብቻ ደስ ብሎኛል። በቀጣይ ቪዲዮ ተሽሎክ አንድ ላይ እንደምንሰራ ተስፋ አደርጋለሁ። ቻው